የሚያጋጥሙ የትኞቹም ችግሮች በምክክር መፍታት ስልጡንነት ነው። በኢትዮጵያ የተጀመረው ሀገራዊ ምክክር መድረክ እየተሳተፉ የሚገኙት ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን ተጽዕኖ ፈጣሪ ግለሰቦችን ወክለው የተገኙት አቶ በለጠ ባሹ ምክክር የኢትዮጵያውያን የጥንት መገለጫ እሴታችን ነው ብለዋል። አገር እኮ በምክክር ነው የሚመራው። ጥንት ፍርድ ቤት፣ ፖሊስ፣ መንግስት የሚባል ነገር ከመቋቋሙ በፊት እኮ በምክክር በውይይት ቶቤ ነው የምንለው በዳውርኛ አነጋገር በቶቤ ነው፣ በምክክር ነው ረጅም ዘመናት ረጅም ጊዜ ህብረተሰቡም የኖረው። አገራዊ ምክክር ኮሚሽን ይህንን አደራጅቶ እንዲህ ካመጣን ተለክቶ ተቆጥሮ የማልቅ ተስፋ ነው ያለ ልምዱ ስላለ ነው ምን። በነገር ላይ አንድ ነገር በዚህ አጋጣሚ ላንሳለ። ዱቡሻይ የሚባል በእኛ ዞን እስከ ቀበሌ እስከ ታች ድረስ በዛፍ ጥላ ስር ሆነን አንድ ችግር ቢፈጠር በምክክር የምንመልስበት ዱቡሻ የሚባል ስርዓት አለ። ይሄ በኔ ብቻ አይደል፣ ጎረቤት በሆኑ በወላይታ፣ በጎፋ፣ በጋሞ ሁሉ የዱቡሻ ስርዓት አለ። ይሄ ዱቡሻ ስርዓት ታላቅ ነገር ለማስማማት እንደሚሰራ ከጥንት ጀምሮ የመጣ ልምዱ ስላለ ከዘመናዊ ሁኔታ ጋር በጣም ሰፊ እድል፣ ሰፊ ጉልበት፣ ሰፊ እድል አለ ብዬ ነው ተስፋ ማድረግ። በቀድሞ ስርዓት በውጭ ጉዳይ ሚኒስቴር በኤክስፐርትነት በአምባሳደርነትና የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር በመሆን በልዩ ልዩ ዘርፎች ሀገራቸውን ከ40 ዓመታት በላይ ያገለገሉት አምባሳደር ጥሩነህ ዜና አሁን እየተካሄደ በሚገኘው ሀገራዊ ምክክር በታዛቢነት እየተሳተፉ እንደሚገኙ ገልጸዋል። ሁሉም እንዲካፈል ያደርጋል። ይሄ ብቻ አይደለም ያየሁት። እዚህ መጥቶ በሚወያዩበት ጊዜ የሚወያዩበት ሁኔታ ነው። መጀመሪያ በትንሽ ነው፣ በትንሹ ነው። ለምሳሌ አሁን የወጣሁበት የመንግስት አወቃቀር ነው የሚወያዩት። እንዲህ ትንሽ በሚሆንበት ጊዜ ሁሉም ሰው ዝም ብሎ መቀመጥ ሳይሆን ዝም ብሎ ፓርቲሲፔት አድርጊያለሁ ማለት ሳይሆን በእውነት ይካፈላል፣ ይናገራል፣ ሐሳቡን ይገልጻል። የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤን የወከሉት አባ አማኑኤል ዮሴፍ እንዲሁም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የወከሉት ፓስተር ጻዲቁ አብዶ ሁሉም ለሰላም ሊሰራ ይገባል ብለዋል። መልካም ነገር ላይ ለመድረስ ደግሞ መልካም ነገር ማሰብ፣ መልካም ነገር ማበርከት እንድንችል ደግሞ ፈጣሪ መጨመር አለበትና እንደ ሃይማኖት ተቋማት ክርስትና በክርስትናው፣ እስላሙ በእስልምናው በጸሎትና በዱዓ እቤት ያለው እዚህ ያለውን መደገፍ አለበት። እዚህ ያለውም ደግሞ እቤት ያለውን ህዝብ ኃላፊነት ይዞ እየተወያየ መሆኑን ተገንዝቦ የነገን ኢትዮጵያ እንዴት እናስቀጥል፣ ነገ ለልጆቻችን ምን አይነት አገር እናስረክብ በሚል ሐሳብ ምክክር መደረግ አለበት ብለን ነው የምናምነው። ሰው ከአምላኩ መስማማት መታረቅ አለበት። ከራሱም ጋር ውስጣዊ ሰላም ያስፈልገዋል። ከዛ ያ ከሆነ ወደ ጎን ደግሞ ከባልንጀራው ጋር በሰላም መኖር አለበት። መጽሐፍ ቅዱሱ እናንተ ብቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል በሰላም መኖር ይሄ የግድ አስፈላጊ ነው። ምክንያቱም እንኳን በአንድ ሀገር መኖር ቀርተን ዓለም ዛሬ መንደር ሆኗል። የኢትዮጵያ ብሔራዊ ጥቅም ላይ በተለይም በታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ኢትዮጵያ ላይ የሚደርሱ የሚዲያ ጫናዎችን በመሞገት የሚታወቀው የኪንግስ ኦፍ አባይ ሚዲያ መስራችና ስራ አስኪያጅ ኡስታዝ ጀማል በሽር በምክክሩ ወሳኝ የሆኑ አጀንዳዎች መቅረባቸውን ገልጿል። እንደ አንድ በውሃ ላይ በሀገራዊ የተለያዩ የጋራ እሴቶችና ጥቅሞች ላይ ብዙ ጊዜ ትኩረት ሰጥቶ እንደሚሰራ ሰው ይህ የምክክር ኮሚሽነሮች ያዘጋጁት አንደኛ ከህገ መንግስት ማዕቀፍ ውስጥ በአዋጅ ጸድቀው መጥተው ገለልተኛ የሆኑና ከተለያዩ ማህበረሰብ የተውጣጡ የሆኑ ሰዎች ያመጡት በጣም ከብዙ የ4 ዓመት ትግል በኋላ ከህብረተሰቡ ከተረዱት አኳያ ጨምቀው ያመጡልን 8 አጀንዳዎች የሚገርሙ ናቸው። በሀገሪቱ እስካሁን ድረስ ካሉት የውክልና ሂደቶች ትልቁን ቁጥር የያዘ ከመሆኑ አኳያ ጥሩ ተስፋ አዝለን ልንሄድበት የሚገባ ነው። እንደገለጽኩት እስከዛሬ ድረስ ውክልና በሌለበት አንዳንዴም ውክልና ውስን በሆነበት ሁሉ
እየሄድን ስለነበረ ማለት ነው። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተወከሉት ኡስታዝ አህመዲን ጀበል በበኩላቸው የእምነቱ ተከታዮች ባለፉት ጊዜያት ጀምሮ የሚያነሷቸው ጥያቄዎች በዚህ ምክክር እንደሚፈታ ያላቸውን እምነት ገልጸዋል። ህዝቦች በዚህ ሀገር ውስጥ በሚኖሩበት ጊዜ ማንነታቸውን አቅልጠው ማንነታቸውን አስረክበው የጋራ የሆነ የቀለጠ አንድ የተፈጠረ ማንነትን ሳይሆን ሙስሊም ሙስሊምነቱን፣ ክርስቲያን ክርስቲያንነቱን፣ ኦሮሞም ኦሮሞነቱም፣ ስልጤም ስልጤነቱም፣ አማራም ሁሉም ራሱን ሆኖ በዚህ ሀገር ውስጥ ቦታ እንዲኖረው ማንነት እንዲኖረው ድርሻ እንዲኖረው እኔን በኔ በተወሰነ መልኩ እኔን ማንጸባረቅ አለባት እንጂ የኢትዮጵያ ብለን በኢትዮጵያ ስም ያለ ሁሉ ሁላችንንም በተገቢው መልኩ ካልወከለ የኔ ናት የሚለው ጉድለት አለበት ማለት ነው። ኢትዮጵያ በኃይለ ሥላሴ ዘመን የተለያዩ ጥያቄዎች ነበሩ። የሃይማኖት ጥያቄ፣ የመደብ ጥያቄ፣ የብሔር ጥያቄ አለ። ደርግ መጣና የመደቡን መለሰ፣ መሬት ላራሹ ሌላም አለ። ኢህአዴግ መጣና የብሔሩን አረገ። በሃይማኖት በኩል ባለቤት ያላገኘነት ላይ ተገቢውን ውክልናና ምላሽ ያላገኘ ሂደት ስላለ ይሄን በመመለሱ ሂደት የሀገራዊ የምክክር ሂደት የተወሰነውን ከተቻለ ሙሉ ለሙሉ እንዲመለስ ካልተቻለ እንኳን የሚቻለውን ያህል ማክሲመም በዚህ ለመመለስ አለበት ብለው ብያምናለሁ።